በየቀኑ በቤታችን ውስጥ ቁርስ ሰርተን ስንጨርስ ሳናስበው ጥቅሙ ሳይገባን ወደ ቆሻሻ መጣያ የምንጥለው የእንቁላል ቅርፊት በነጻ የሚገኝ እጅግ በጣም ከፍተኛ የሆነ ተፈጥሯዊ ካልሲየም ሀብት እንደሆነ ያውቃሉ? ዛሬ በዚህ ቪዲዮ ውስጥ የደከመውና የተጎዳው አጥንታችንን በጥንካሬ መልሶ የሚገነባውን ይህን ድንቅ ተፈጥሯዊ ሀብት በቤታችን ውስጥ በጥንቃቄና በጽዳት እንዴት ማዘጋጀት እንደምንችል ግልጽ የሆነ መመሪያ ይዘንላችሁ ቀርበናል። የእንቁላል ቅርፊቱን በአግባቡ አጥልተን አፍልተን አድርቀንና አድቅቀን በመፍጨት በቀን በሩብ የሻይ ማንኪያ ብቻ የሰውነታችን ሙሉ የካልሲየም ፍላጎት በቀላሉ የምንሞላበትን መንገድ ደረጃ በደረጃ አሳያችኋለሁ። በተጨማሪም ይህ በቤት ውስጥ የሚዘጋጀው ተፈጥሯዊ ዱቄት ከቫይታሚን ዲና ከምናዘጋጃቸው ዕለታዊ የምግብ አይነቶች ጋር ተያይዞ እንዴት ፈጣንና ዘላቂ የሆነ የጤና ለውጥ እንደሚያመጣ ሙሉ ሳይንሳዊ ሚስጥሩን እያብራራው አካፍላችኋለሁ። ስለዚህ ይህ መረጃ ለእናንተም ሆነ ለቤተሰቦቻችሁ አጥንትና ጥርስ ጥንካሬ እጅግ ወሳኝ ስለሆነ አሁኑ ቪዲዮ ላይክ ማድረግ ይጀምሩ። እስከ መጨረሻው ድረስም አብራችሁኝ ተከታተሉ። ሰላም ጤና ይስጥልኝ። የተከበራችሁና የተወዳችሁ የቻናላችን ተከታታዮች እንደምን ሰነበታችሁ? እንኳን ወደዚህ ጠቃሚና አስተማሪ የሆነ የጤና መርሃ ግብራችን በሰላም መጣችሁ። በየዕለቱ በቤታችን ውስጥ ቁርስ ስናዘጋጅ የእንቁላል አስካሉ ነጩን ክፍል ለምግብነት ከተጠቀምን በኋላ ቅርፊቱ ምንም አይነት ሀሳብ ሳናመጣ ወዲያውኑ ወደ ቆሻሻ መጣያ እንወረውረዋለን። ነገር ግን ይህ ተራ ነገር አድርገን የምንጥለው የእንቁላል ቅርፊት በውስጡ እጅግ በጣም የተከማቸ እውነተኛ የካልሲየም ማዕድን ማውጫ መሆኑን ስንቶቻችን እናውቅ ይሆን? ጥንታዊ አባቶቻችንና እናቶቻችን በተፈጥሮ ውስጥ የማይጠቅም ነገር የለም የሚሉ የነበረው አባባል ተረት ሳይሆን ጥልቅ የሆነ እውነት መሆኑን ዛሬ በዚህ ቪዲዮ በተግባር የምናይ ይሆናል። በተለይም ደግሞ እድሜያችን እየገፋ ሲሄድ በሰውነታችን ውስጥ የሚከሰተውን የአጥንት መሸርሸርና የጥንስ መላላት ለመከላከልና ለማከም እጅግ ድንቅ የሆነ ተፈጥሯዊ መፍትሄ ነው። በተለይ ሁልጊዜ ጉልበታቸው፣ ወገባቸውና መጋጠሚያቸው ለሚታመሙ እናቶችና አባቶች ይህ የዛሬው ቪዲዮችን ትልቅ የምስራችና ቀላል የሆነ የቤት ውስጥ መፍትሄ ይዞ መጥተዋል። በየመድኃኒት ቤቱ እየሄድን ውድ የሆኑ የካልሲየም ክብሎችን ለመግዛት ገንዘባችንን ከመጨረሳችን በፊት ተፈጥሮ በቤታችን የሰጠችንን ሀብት በቀላሉና በጥንቃቄ እንመርምር። አንድ የእንቁላል ቅርፊት ከ90 እስከ 95 በመቶ የሚሆነውን አካሉ ሙሉ በሙሉ የተሰራው ንጹህ ከሆነ ካልሲየም ካርቦኔት ከተባለ የማዕድን ውህድ ነው። ካልሲየም ካርቦኔት ማለት ደግሞ የሰውነታችን አጥንቶች፣ መጋጠሚያዎችና ጥርሶቻችን ጥንካሬ አግኝተው በጽናት እንዲቆሙ የሚያደርጋቸው ዋናውና መሰረታዊ ማዕድን ነው። ከዚህም በላይ በቅርፊቱ ውስጠኛ ክፍል ላይ ተጣብቆ የሚገኘው ቀጭኑ ነጩ ሽፋን በውስጡ ከፍተኛ መጠን ያለው ተፈጥሯዊ ኮላጅንና ጠቃሚ አሲዶችን ይዞ ይገኛል። ይህ ኮላጅን ደግሞ የመጋጠሚያዎቻችንን ማለስለሻ ለመገንባት ለጅማቶቻችን ጥንካሬና ለቆዳችን ውበትና ወጣትነት እጅግ አስፈላጊ የሆነ ተፈጥሯዊ ፕሮቲን ነው። ከካልሲየም በተጨማሪ እንደ ማግኒዥየም፣ ፎስፈረስ፣ ፍሎራይድ እና ሌሎች ጥቃቅን ጠቃሚ ማዕድናትንም በዚሁ አነስተኛ ቅርፊት ውስጥ በጥሩ ሁኔታ ተጣጥመው ይገኛሉ። እነዚህ ሁሉ ለሰውነታችን አስፈላጊ የሆኑ ማዕድናት በየመድኃኒት ቤቱ በከፍተኛ ዋጋ የሚሸጡ ሲሆን እኛ ግን በየቀኑ በነጻ አግኝተናቸው ሳናውቀው ወደ ቆሻሻ እንጥላቸዋለን። ታዲያ ይህ ሁሉ ተፈጥሯዊ ጤና ሀብትና ማዕድን በየቀኑ ሳናውቀው ወደ ቆሻሻ መጣያ አግበስብሰን መወርወራችን እጅግ የሚያስቆጭ ነገር ነው። በእርግጥ ለመጀመሪያ ጊዜ ለሚሰማ ሰው የእንቁላል ቅርፊት እንዴት ተፈጭቶ ይበላል ብሎ ማሰቡና መደንገጡ ምንም የሚያስገርም ወይም የሚያስፈርደው ነገር አይደለም። መደናገጣችሁ ሙሉ በሙሉ ተገቢ ነው። ምክንያቱም ያለምንም ጥንቃቄና የጽዳት ሂደት በቀጥታ ካዘጋጀ ነው በሰውነታችን ላይ የጤና ጉዳት ሊያመጣ ስለሚችል ነው። የእንቁላል ቅርፊት እንደወረደ ጥሬን ወይም ሳይቀቀል መመገብ ግን በምንም አይነት መስፈርት ቢሆን በጤና ሳይንስ ሙሉ በሙሉ የተከለከለ ነው። ምክንያቱም የዶሮ እንቁላል በሚጣልበትና በሚያዝበት ወቅት የተለያዩ አደገኛ ባክቴሪያዎችን በተለይም ደግሞ ከባድ የሆድ ህመም የሚያመጣውን ሳልሞኔላን ሊሸከም ስለሚችል፣ ስለዚህ በጤናችን፣ በሆዳችን፣ በሰውነታችን ላይ ምንም አይነት የጎንዮሽ ጉዳትና አደጋ ሳይደርስ ይህን ዱቄት በጥንቃቄ አዘጋጅተን መጠቀም መቻል አለብን። አሁን ደግሞ በቤታችን ውስጥ የሚገኝ ቀላል ቁሳቁሶችን በመጠቀም በጥንቃቄ የምናዘጋጅበትን 4 ወሳኝና መሰረታዊ ደረጃዎችን በዝርዝር እያንዳንዱን አብረን እንመልከት። የመጀመሪያው ወሳኙ ደረጃ 1 በቅድሚያ የተሰበሰቡትን የእንቁላል ቅርፊቶች በቀዝቃዛና ንጹህ ፈሳሽ ውሃ በደንብ አድርጎ ደጋግሞ ማጠብና ማጽዳት ይኖርብናል። በቅርፊት ውስጠኛና ውጫ ክፍል ላይ የጣበቀውን የሚቀሩትን የእንቁላል ቅሪቶች፣ ቆሻሻዎችና አቧራዎችን ሙሉ በሙሉ ማስወገድ እጅግ አስፈላጊና መሰረታዊ ነገር ነው። ለበለጠ ጥንቃቄና ጽዳት ደግሞ በውሃ ላይ በጥቂቱ ቤኪንግ ሶዳ ጨምሮ ቅርፊቶችን በእጃችን በለስላሳው እሽት አድርጎ ማጠብ የተሻለ ውጤት ይሰጠናል። ሁለተኛውና እጅግ ወሳኙ ደረጃ 2 የታጠቡትን የእንቁላል ቅርፊቶች በፈላ ውሃ ውስጥ በመክተት በደንብ አድርጎ ማፍላትና ባክቴሪያዎችን ማጽዳት ነው። በደንብ የታጠቡትን ቅርፊቶች ጥልቅ ባለ ድስት ውስጥ አድርገን በቂ ውሃ በመጨመር ለ10 ደቂቃ ያህል በከፍተኛ ሙቀት ላይ በደንብ አድርገን ማፍላት ይኖርብናል። ይህ የማፍላት ሂደት በቅርፊቱ ላይ ሊኖሩ የሚችሉትን ማንኛቸውንም አይነት ረቂቅ ተዋሲያን፣ የባክቴሪያ ዘሮችና ሳልሞኔላን ሙሉ በሙሉ በመግደል
አስተማማኝ ያደርገዋል። ሶስተኛው ደረጃ ደግሞ በፈላ ውሃ የተቀቀሉትን ቅርፊቶች አውጥቶ ውሃቸው ካጠፈፉ በኋላ በደንብ እንዲደርቁና እንዲቆሉ ማድረግ ነው። የተቀቀሉትን ቅርፊቶች በኦቭን ውስጥ ለ10 እስከ 15 ደቂቃ መጋገር ወይም ደግሞ በደረቅ ምጣድ ላይ በለስላሳ እሳት ላይ በመጣድ ውሃቸው እስኪጠፍ ማማሰል ይቻላል። ይህ የመቁላትና የማድረቅ ሂደት ቅርፊቶቹ ብስጥስ እንዲሉ እርጥባቸው እንዲወጣና በኋላ በሚፈጩበት ወቅት በቀላሉ አልመው እንዲደቁ ያደርጋቸዋል። አራተኛውና የመጨረሻው ደረጃ 4 በደንብ የደረቁትና የተቆሉትን ቅርፊቶች ሙሉ በሙሉ አልመው ደቃቅ ዱቄት እስኪሆን ድረስ በጥንቃቄ መፍጨት ነው። ሙሉ በሙሉ የደረቁትን ቅርፊቶች በቤት ውስጥ በምናገኘው የቡና መፍጫ ወይም የቅመም መፍጫ ማሽን ውስጥ በመክተት በከፍተኛ ፍጥነት በደንብ አድርገን እንፈጨዋለን። የተፈጨው ዱቄት እጅግ በጣም ደቃቅ፣ ለስላሳና በምግብ ወይም በመጠጥ ውስጥ ሲቀላቀል የማይኮረኩር መሆኑን በእጃችን በመዳሰስ ማረጋገጥ አለብን። በንጹህ እጃችን የፈጫችሁትን የዱቄት ትንሽ አንስታችሁ ስታሱች የሚኮረኩር የቅርፊት ስባሪ ከሌለውና ለስላሳ ከሆነ በደንብ ደቋል ማለት ነው። እነሆ አሁን ሙሉ በሙሉ ንጹህ፣ አስተማማኝ፣ ከባክቴሪያ ነጻ የሆነና በቤት ውስጥ የተዘጋጀ ተፈጥሯዊ ካልሲየም ዱቄት አዘጋጅተን አጠናቀቅም ማለት ነው። በደንብ አልሞ የተፈጨውን ዱቄት ንጹህ፣ ደረቅና አየር በማያስገባ የመስታወት ዕቃ ውስጥ አድርገን ክዳኑን በጥብቅ በመዝጋት ማስቀመጥ አለብን። ይህ በተገቢ መንገድ የተዘጋጀ ዱቄት እርጥበት በማያገኘው ደረቅና ቀዝቃዛ ቦታ ወይም በካቢኔ ውስጥ ከተቀመጠ ለብዙ ወራት ሳይበላሽና ሳይበከል ይቆያል። አሁን ደግሞ ሁላችንም ልታውቁት ወደሚገባው ዋናና መሰረታዊ ጥያቄ እንመጣለን። ይህን የተዘጋጀ ዱቄት እንዴት፣ መቼና በምን ያህል መጠን መጠቀም አለብን? ጥንት አባቶቻችን እናቶቻችን ልክ ያወቀ አበላ፣ ልክ ያላወቀ አበላሽ ይላሉ። በመሆኑም የምንወስደውን መጠን በትክክል ማወቅ እጅግ ወሳኝ መመሪያ ነው። ለአንድ አዋቂ ሰው በቀን ውስጥ ከሩብ እስከ ግማሽ የሻይ ማንኪያ የተፈጨው ዱቄት መውሰድ ሙሉ በሙሉ በቂና ተመጣጣኝ የሆነ መጠን ነው። ይህ ትንሽ የሚመስል የሩብ ሻይ ማንኪያ መጠን በውስጡ ከአስደናቂው 800 እስከ 1000 ሚሊግራም የሚደርስ ንጹህና ተፈጥሯዊ ካልሲየም ለሰውነታችን ያቀብላል። ይህ መጠን ደግሞ አንድ አዋቂ ሰው በዕለት እንቅስቃሴ ውስጥ ለሰውነቱ ለአጥንቱና ለጥርሱ የሚፈልገውን ሙሉ የካልሲየም መጠን ሙሉ በሙሉ የሚሸፍን ነው። ይህ የካልሲየም ዱቄት በዕለታዊ ሕይወታችን ውስጥ በቀላሉ አደባልቀን የምንመገባቸውን በርካታ ቀላል፣ ጣፋጭና ምቹ የሆኑ መንገዶችም አሉ። የመጀመሪያውና እጅግ ተመራጩ መንገድ አዲስ ከተጨመቀ ትኩስ የብርቱካን ወይም የሎሚ ጭማቂ ጋር ዱቄቱን በጥበብ አደባልቆ መጠጣት ነው። በሎሚና በብርቱካን ጭማቂ ውስጥ ያለው ተፈጥሯዊ አሲድና ቫይታሚን ሲ ካልሲየም በሆዳችን በአንጀታችን ውስጥ በቀላሉ እንዲሟሟና እንዲመጣጠን ይረዳዋል። ሁለተኛው ቀላል መንገድ ደግሞ በጠዋት ቁርሳችን ላይ በምናዘጋጀው ባህላዊና ዘመናዊ ገበታችን ላይ አብሮ አደባልቆ መመገብ ነው። ጠዋት በምናዘጋጀው ትኩስ አጃ፣ ገንፎ ወይም ፓንኬክ ላይ ሩብ የሻይ ማንኪያ ጨምረን በመበጥበጥ ያለምንም ችግር መመገብ እንችላለን። ዱቄቱ እጅግ በጣም ደቃቅና አልሞ የተፈጨ በመሆኑ የምንመገበው ምግብ ጣዕም፣ ቀለም ወይም ጠረን በምንም አይነት መልኩ አይቀይሩም። ሶስተኛው ጣፋጭ መንገድ ደግሞ ከተፈጥሮ እርጎ ወይም ከሞቀ ወተት ጋር አደባልቀው በስሙዚ መልኩ መጠጣት ነው። እርጎና ወተት በራሳቸው ከፍተኛ ካልሲየም ምንጭ በመሆናቸው ከዚህ ዱቄት ጋር ሲቀላቀሉ የአጥንት ገንቢነታቸው በእጥፍ ያሳድጉታል። አራተኛው መንገድ ደግሞ በቤታችን ውስጥ በምናዘጋጀው ማለፊያ ጓሮ አትክልት ሾርባ፣ ምስር ወጥ ወይም ደግሞ የዶሮ ወጥ ውስጥ አደባልቆ መመገብ ነው። ወጡ ወይም ሾርባ ሰርቶ ሊወጣ አካባቢ ጥቂት ቆንጠር አድርገን ዱቄቱን ብንጨምርበት ሙሉ በሙሉ ከምግብ ጋር ተዋህዶ ለቤተሰቡ ተጨማሪ ማዕድን ይሆናል። እዚህ ጋር ሁላችሁም ልታውቁትና ልታስተውሉት የሚገባ እጅግ በጣም ትልቅ የባዮሎጂካሊ ሳይንስ ሚስጥር አለ። ካልሲየም በምግብ ወደ ሆዳችን ስለገባ ብቻ በራሱ በቀጥታ ሄዶ አጥንታችን፣ ጥርሳችንን ላይ ሊዋሃድና ሊገነባ አይችልም። ረዳትን ይፈልጋል። የካልሲየም ዋና መሰረታዊ ረዳት አጓጓጅና ወደ አጥንት ማስጋበጃ ማዕድን ደግሞ ቫይታሚን ዲ በመባል ይታወቃል። በሰውነታችን ውስጥ በቂ የሆነ ቫይታሚን ዲ መጠን ከሌለ የተመገብነው ካልሲየም ሳይመጣጠን በከንቱ ወደ ውጭ ይወገዳል ወይም በደም ውስጥ ይከማቻል። ፈጣሪና እናታችን ኢትዮጵያ ደግሞ በነጻ የተቸረችን ትልቅና ውድ ሀብት አለን። እሱም በየቀኑ የምናገኛት ወርቃማ የጠዋት ፀሐይ ነች። በየቀኑ በጠዋት ተነስተን ለ15 ወይም ለ20 ደቂቃ የጠዋት ፀሐይን መሞቃችን በሰውነታችን በቂ የሆነ ተፈጥሯዊ ቫይታሚን ዲ እንዲያመርት ያደርገዋል። ስለዚህ ይህን የእንቁላል ቅርፊት ዱቄት እየወሰድን ጎን ለጎን የጠዋት ፀሐይ መሞቅን በፍጹም መዘንጋት የለብንም። አሁን ደግሞ በቤታችን የሚገኙትን የእድሜ ባለጸግ የሆኑ የተወደዱ እናትና አባቶቻችንን ሁኔታ እንደ አንድ ህብረተሰብ እናስብ። ብዙ ጊዜ እናቶቻችንና አባቶቻችን ወገቤን ያዘኝ፣ ጉልበቴ የተቆለፈ፣ መሄድ አቃተኝ ሲሉና ሲያተኩሱ እንሰማቸዋለን። ይህ አብዛኛው ጊዜ በሰውነታቸው ውስጥ ከእድሜ ጋር ተያይዞ የካልሲየም ማነስና የአጥንት መሸርሸር ሲከሰት የሚመጣ ህመም ነው። ይህን ቀላል ንጹህና ተፈጥሯዊ የቤት ውስጥ መፍትሄ በቤታችን አዘጋጅተን ለወላጆቻችን ብናቀርብላቸው ከዚህ ህመም የሚገላግል ትልቅ ውለታ ነው። በትንሽ ትኩረትና ጥረት የራሳችንና የመላ ቤተሰባችንን የአጥንት ጤንነት በዘላቂነት መጠበቅ እንችላለን። ምናልባት አንዳንዶቻችሁ የአበሻ ዶሮ እንቁላል ቅርፊት ብቻ ነው የሚሆነው ወይስ የፈረንጁም ይሆናል ብላችሁ ታስብ ይሆናል። አዎ፣ በቤት ውስጥ በአፈርና በጓሮ እየጫሩ ያደጉ የአበሻ ዶሮዎች እንቁላል ቅርፊት በተፈጥሮ ማዕድናት የበለጸገ ስለሆነ እጅግ ተመራጭ ነው። ምክንያቱም እነዚህ ዶሮዎች ከተፈጥሮ አፈርና ታች ከሚያገኙት ማዕድን የሚመገቡ በመሆናቸው በቅርፊታቸው ውስጥ ያለው ካልሲየም እጅግ ከፍተኛ ነው። ነገር ግን የፈረንጅ ወይም የፈሩ እንቁላል ቅርፊት ቢሆንም እንኳን በተመሳሳይ ጥራትና የማፍላት መንገድ አጥርተን ሙሉ በሙሉ መጠቀም እንችላለን። ዋናውና መሰረታዊ ነገር
የጥራቱን የኋላቱን የማዳቁ ሂደት ደረጃ በደረጃ በአግባቡ መከተል ብቻ ነው። ይህን አጋዥና ተፈጥሯዊ ልማድ በቤታችን ውስጥ መለማመድ ብንጀምር ምን ያህል የውጭ ቁጠባ እንደምናደርግ እስኪ አስቡት። በየወሩ ለካልሲየም ማሟያ ክኒኖች የምናወጣውን በሺዎች የሚቆጠር ገንዘብ በመቆጠብ ሌሎች የቤተሰብ ፍላጎቶች ማዋል እንችላለን። ተፈጥሮ በነጻ የሰጠችን ሀብት በጥበብና በሳይንስ ማዋሃዱ መጠቀም ዘመናዊነትና አእምሯዊ ብስለት እንጂ በፍጹም ኋላ ቀርነት አይደለም። የቀደሙት አባቶቻችንና እናቶቻችን ከቆሻሻ የሚወጣን ማንኛውም ነገር መልሰው ለጥቅም የማዋል ትልቅ የቤት ውስጥ ጥበብና እውቀት ነበራቸው። እኛም ይህን ባህላዊ ጥበብ ከዘመናዊ ጤናና የሳይንስ እውቀት ጋር አዋህደን ለጤናችን ልንጠቀምበት ይገባል። አሁን ደግሞ ሁላችሁም ታውቋቸው የሚገቡ ጥቂት ወሳኝ የጥንቃቄ ምልክቶችና ማስጠንቀቂያዎችን ልንገራችሁ። ማንኛውም ጠቃሚ ነገር ቢሆን እንኳን ከተገባው ልክና መጠን በላይ ሲወሰድ በሰውነት ላይ ጉዳት ማድረሱ አይቀሬ ነው። ካልሲየም ከተፈቀደው መጠን በላይ በከፍተኛ ሁኔታ አብዝቶ መውሰድ በኩላሊት ውስጥ የካልሲየም ጠጠር እንዲፈጠር ሊያደርግ ይችላል። ስለዚህ በቀን ከግማሽ ማንኪያ በላይ ይህን ዱቄት በጭራሽ ከመጠን በላይ አብዝታችሁ እንዳትወስዱ አደራ እላለሁ። ቀደም ሲል የነበረ የኩላሊት ጠጠር ወይም የታወቀ የኩላሊት ህመም ያለባቸው ሰዎች ይህን ከመጠቀማችሁ በፊት የህክምና ሐኪማችሁን አማክሩ። ነፍሰ ጡር እናቶችና የሚያጠቡ እናቶችን ቢሆኑ ማንኛውንም ተጨማሪ ማዕድን ከመውሰዳችሁ በፊት የጤና ባለሙያ መጠየቅ አለባችሁ። ከእነዚህ የተወሰኑ የጤና ሁኔታዎች ውጭ ግን ለማንኛውም አዋቂና ጤናማ ሰው እጅግ ጠቃሚ ተፈጥሯዊና ፍጹም አስተማማኝ ነው። ይህን ቪዲዮ ካያችሁና ከታተላችሁ በኋላ በቤታችሁ እንቁላል ስትጠቀሙ ቅርፊቱን ወደ ቆሻሻ እንዳጥሉ አደራ እላችኋለሁ። በጥቂት ደቂቃዎች ጥረትና ትኩረት በሰውነታችሁና በጥንካሬያችሁ ላይ ትልቅ የጤና ለውጥ በቅርብ ጊዜ ውስጥ ታያላችሁ። ጉልበታችሁ ይበረታል፣ ወገባችሁ ይጸናል፣ ጥርሳችሁም ይጠነክራል። በእጃችን የሚገኙ እውነተኛ የሀገር ውስጥ ተፈጥሯዊ ሀብታችንን እና ቀላል መፍትሄዎቻችንን ማወቅና መንከባከብ አለብን። ይህ ዛሬ ያቀረብላችሁ መረጃ ለብዙ ወገኖቻችን ህይወት መለወጥ፣ ህመም መገላገል እና ወጪ መቀነስ ትልቅ ምክንያት ሊሆን ይችላል። ስለዚህ ወንድሞቼና እህቶቼ ይህን ጠቃሚና ህይወት አድን መረጃ ለወዳጅ ዘመዳችን ማድረስ የሁላችንም ኃላፊነት ነው። ቪዲዮን አሁን ላይ በማድረግ የዩቲዩብ ሲስተም ለብዙ ሰዎች እንዲያሰራጨውና እንዳይደርሰው ይርዱ። በተለይም ደግሞ ለአባቶቻችሁ፣ ለእናቶቻችሁ፣ ለእህት ወንድማችሁና ለወዳጆቻችሁ ሼር ማድረጋችሁን በፍጹም እንዳትረሱ። እነሱም ይህን ቀላልና ነጻ የቤቱ ዘዴ ተጠቅመው ከማይለቃቸው የአጥንትና የጉልበት ህመም ዘላቂ እፎይታን ያገኙ። ለቻናላችን አዲስ የመጣችሁ የሆናችሁ ተመልካቾቻችን ደግሞ አሁኑ ሰብስክራይብ ማድረግ የደወል ምልክቷን በመጫን አባል ይሁኑ። ይህን ሲያደርጉ በየቀኑ በቻናላችን የሚለቀቁ ጠቃሚ የጤና የተፈጥሮ ህክምናና የህይወት መረጃዎች በቅጽበት ይደርሳቸዋል። እርሶስ ቀደም ሲል የእንቁላል ቅርፊትን ለተለያዩ ነገሮች ተጠቅመው ያውቃሉ ወይ? ዛሬ ነው ስለ ጥቅሙ ለመጀመሪያ ጊዜ የሰሙት? ማንኛውንም አይነት ሀሳብ አስተያየትና ጥያቄ ካላችሁ ከታች ባለው ኮሜንት መስጫ ሳጥን ላይ ጻፉልን። እያንዳንዱን አነባለሁ። ስለከታተላችሁና ጊዜያችሁን ስለሰጣችሁን ከልብ አመሰግናለሁ። ፈጣሪ ሀገራችን ህዝባችንን በጤናና በሰላም ያቆይልን። በሚቀጥለው ቪዲዮ በሌላና በአዲስ ጠቃሚ የጤና መረጃ እስከንገናኝ ድረስ በደህና ቆዩ። ሙሉ ጤናና ሰላም ይሁንላችሁ። ቻው።